በዚህ ዓመት ገቢ አሻሽለን 1.2 ትሪሊየን መድረስ አለብን የሚል እቅድ አቅርበንላችኋል። 1.2 ትሪሊየን የዓመቱ እቅዳችን ነው። በስድስት ወር የፈጸምነው 709 ቢሊየን ነው። ያለፉት 25 ቀናት 85 ቢሊየን ሰብስበናል። ይሄን 5 ቀን ጨምሮ የሰባት ወሩ 810-15 ቢሊየን ገደማ ይገመታል። የስምንት ወሩ የሰባት ወሩ 800 ፕላስ ቢሊየን ከሆነ 1.2 ማለታችን ያንሳል። ትንሽ እንጨምር፣ እናስፋ፣ ቢዝነስ እየለየን ነው ብለን በፌደራል 1.5 እናድርስ። በጣም አምቢሺየስ የሆነ እቅድ ነው። ከ1.2 1.5 በጣም ከባድ ነገር ነው እንደምታውቁት። ግን ያው ፑሽ ማለት ስለሚያስፈልግ በክልሎች ቢያንስ 1 ትሪሊየን ይሰብሰብ፣ ሲደመር 2.5 ትሪሊየን ከደረስን ከጂዲፒያችን 9% ገደማ እንደርሳለን። ባለፈው ታስታውሳላችሁ 7 አካባቢ ነን ብያለሁ። እመርታ ያመጣል ማለት ነው። ከሰብሳሃራስ ገና ነው 15% በላይ ስለሆነ ይቀራል ገና አሁን ገቢ። ይሄ በምን መጣ ያላችሁ እንደሆነ ቅድም እንዳነሳሁት 2.6 ሚሊዮን ቢዝነስ አክሮስ ዘ ካንትሪ በቤት ለቤት ተቆጥሯል። ከዚህ ውስጥ 400 ምናምን ሺህ ገደማ ኢንዱስትሪዎች ተለይተዋል። ማኒፋክቸሪንግ ከዚህ ቀደም የነበረውን የታክስ ወራ ለመከላከል ያግዛል። ኦቶሜሽን ላይ የተሰራው ስራ፣ ቤዝ ማስፋት ላይ የተሰራው ስራ፣ ይሄ ተደማምሮ ገቢያችን በምናስበው ልክ እያደገ ከመጣ በገቢና ወጪ መካከል ያለውን ክፍተት ደፍሲት እየሞላ ይሄዳል ማለት ነው። ገቢያችን ከእቅዳችን በላይ ከሆነ በእያንዳንዱ ሴክተር ያለው ውጤት ከእቅዳችን በላይ ከሆነ ያ ደግሞ የመጣው በወጪ ብዛት ነው እንዳይባል ወጭ ላለፉት 6 ወራት አቅደን የነበረው 801 ቢሊዮን ብር ነው እቅዳችን። ያወጣነው 48.5% ገደማ ነው። 100% አላወጣንም። ገቢ ግን ካቀድነው የላቀ አስገብተናል። በወጪ ኃይል አይደለም ያ ገቢ የመጣው ማለት ነው።